በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ የተወደዳችሁ በሁሉም ቦታ ያላችሁ ይህ ድምጽ የሚደርሳችሁ ክርስቲያኖች እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ይህ 13ኛ ክፍል ወይም ደግሞ ምዕራፍ 13 የዮሐንስ ወንጌል ጥናት ነው። በምዕራፍ 13 ቅዱስ ዮሐንስ ወንጌላዊ ምን ይላል? ቁጥር 1 ላይ ማለት ነው። ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻው ወደዳቸው ይላል። ቅዱስ ዮሐንስ አፈወርቅ የፋሲካ በዓል ሳይደርስ ኢየሱስ ሰዓቱ እንደደረሰ አውቆ ይላል። ያን ጊዜ ስላወቀ ሳይሆን ከብዙ ጊዜ በፊት አውቆ ስላደረገው ነገር የሚናገረው የሚሄድበት ይላል። ወንጌላዊ የእርሱ ሞት መሄድ ብሎ በታላቅ ክብር ይጠራዋል አለ። በዚህ ዓለም ያሉትን ወገኖች የወደዳቸው እስከ መጨረሻው ወደዳቸው ይላል አለ። ሊለያቸው ሲል እንዴት ያለ ታላቅ ፍቅር እንዳሳያቸው ተመልከቱ ይላል። ሊለያቸው ሲል እንዴት ያለ ታላቅ ፍቅር እንዳሳያቸው ተመልከቱ። የወደዳቸውን እስከ መጨረሻው ወደዳቸው የሚለው ቃል በልቡ አጥብቆ የሚወድ ሰው ሊያደርገው የሚገባውን አንዳች ነገር እንኳን እንዳልተው ያሳያል ይላል። ታዲያ ይህንን ለምን ከመጀመሪያው አላደረገውም ብሎ ይጠይቃል አፈወርቅ። የሚደርስባቸውን አስፈሪ መከራ ይቋቋሙ ዘንድ አስቀድሞ ብዙ መጽናትን ሊያስቀምጥላቸውና ፍቅራቸውን ይበልጥ ሊያጸናው ታላቅ ነገሮችንም በመጨረሻ ጊዜ ያደረገ ይላል። ነገር ግን አፈወርቅ በዚህ ዓለም ያሉትን ማለት ምን ማለት ነው ብሎ ይጠይቃል። የሞቱትም አብርሃም፣ ይስሐቅ፣ ያዕቆብና መሰሎቻቸው የእርሱ ወገኖች ነበሩና ነገር ግን በዓለም አልነበሩም። እርሱ የብሉይም የሐዲስም ኪዳን አምላክ መሆኑን ታያለህን ይላል። እስከ መጨረሻው ወደዳቸው ማለትስ ምን ማለት ነው ብሎ ይጠይቃል። ሳይሰለች ዘወትር መውደዱን ቀጠለ ማለት ነው። ወንጌላዊ ይህንን የሚጠቅሰው የታላቅ ፍቅር እርግጠኛ ማረጋገጫ አድርጎ ነው ይላል። በሌላ ስፍራ ግን ስለ ሌላ ማረጋገጫ ተናግሯል። ይኸውም ነፍስን ስለ ወዳጆቹ አሳልፎ መስጠት ነው። ነገር ግን ያ ገና አልተፈጸመም ነበር። ይህንንስ ነገር ለምን አሁን አደረገው? በሰው ፊት ይበልጥ ክቡር ሆኖ በታየበት ጊዜ መደረጉ እጅግ አስደናቂ ስለነበር ነው ይላል አፈወርቅ። ምክንያቱም ክርስቶስ በዚህ ጊዜ በብዙዎች ዘንድ መሲህ የከበረ ነቢይ ሆኖ ታይቶ ስለነበር በብዙ ሰው ፊት ይበልጥ ክቡር ሆኖ ሳለ ይህንን ማድረጉ አስደናቂ ነበር ይላል አፈወርቅ። ከዚህም በላይ ሊሄድ ሲል አነስተኛ ያልሆነ መጽናኛ ተወላቸው። እጅግ ትልቅ የሆነ መጽናኛ፣ እጅግ ሊያዝኑ ነበርና በዚህም መንገድ ለሀዘናቸው መጽናናትን አመጣላቸው ይላል አፈወርቅ። ሴንት ጆን ክሪዞስቶም ሆሚሊ ኦን ዘ ጎስፔል ኦፍ ጆን ሆሚ 17 ላይ ሴክሽን 1 አውግስጢኖስ he loved them to the end እስከ መጨረሻው ወደዳቸው ማለት ይላል he is our end and in him we pass over ይላል። this conveys that his our love is what drove him to days ይላል። እስከ መጨረሻው ወደዳቸው፣ እርሱ ፍጻሜያችን ነው፣ በእርሱም ውስጥ እንሻገራለን። ይህም የገዛ ፍቅሩ ወደ ሞት እንዳደረሰው የሚያስረዳ ክፍል ነው ይላል አውግስጢኖስ። እስከ መጨረሻው ወደዳቸው መባሉ እስከ ሞት ድረስ ወደዳቸው መባሉ ነው ይላል ሂፖሊቅ። በቁጥር 2 ወንጌላዊው እራትም ሲበሉ ዳቢሎስ በስምዖን ልጅ ባስቆሮቱ በይሁዳ ልብ አሳልፎ እንደሰጠው ሐሳብ ካስገባ በኋላ ይላል። እራት ሲበሉ ዳቢሎስ በስምዖን ልጅ ባስቆሮቱ ይሁዳ ልብ አሳልፎ እንዲሰጠው ሐሳብ አስገባ ይላል አፈወርቅ። ወንጌላዊ ይህንን የተናገረው በጣም በመገረም ነው ይላል። ምክንያቱም ኢየሱስ አስቀድሞ አሳልፎ ለመስጠት የመረጠውን ሰው እግር እንዳጠበ ለማሳየት ነው። ይህም በማድ መጋራቱ እንኳ ክፋትን ለመግታት እጅግ ኃይል ያለው ነገር ሆኖ ሳለ አለመግታቱ መምሩ እስከ መጨረሻው ቀን ድረስ የታገሰው መሆኑን ፍጹም ክፋቱን የይሁዳን ክፋት ያረጋግጣል ይላል ተወዳጁ አፈወርቅ። ወንጌላዊ በምዕራፍ 13 ቁጥር 3 ላይ ኢየሱስ አብ ሁሉን በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ይላል አፈወርቅ። ለእነርሱ ያለውን ታላቅ ጥንቃቄ ለማሳየትና የማይነገረውን ፍቅሩን ለመግለጽ ነው። አሁን እንደገዛ ወገኖቹ ይንከባከባቸው ነበርና የበጎ ነገር ሁሉ እናት የሆነችውን ትሕትናን ያስተምራቸው ነበር። እሷም የበጎነት የቅድስና መጀመሪያና መጨረሻ ናት ብሏል። ከእግዚአብሔር እንደወጣ ወደ እግዚአብሔርም እንዲሄድ የሚለው ቃል ያለ ምክንያት አልተጨመረም ይላል አፈወርቅ። ነገር ግን ትዕቢትን ሁሉ በመርገጥ ከዚያ እንደገና እንደወጣ ወደዚያም እንደሚሄድ አካል የሚገባውን ነገር እንዳደረገ እንማር ዘንድ ነው። እርሱ ከሰማይ የመጣ ሆኖ ሳለ ይህንን ከዚህ በኋላ ሊያደርግ ያለውን ነገር ለሐዋርያቱ ትሕትናን ሊያስተምር እርሱ ከሰማይ መምጣቱ ይህንን የሚቀጥለውን ነገር እግራቸውን ማጠባቸው እግራቸውን እንዲያጥባቸው መሆኑ ትዕቢት በእርሱ ዘንድ የሌለ እርሱን ያልከለከለው ከሆነ እነርሱም ደግሞ ይህንን ያደርጉ ዘንድ ትሕትናን ያስተምራቸዋል። ነገር ግን ትዕቢትን ሁሉ በመርገጥ ይላል። ስለዚህ አፈወርቅ ቅዱስ ዮሐንስ ወንጌላዊ በምዕራፍ 13 ቁጥር 4-5 ላይ ከእራትም ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ፣ በኋላ በመታጠቢያ ውሃ ጨመረ፣ የደቀ መዛሙርቱንም እግር ሊያጥብና በታጠበበትም ማበሻ ጨርቅ ሊያብስ ጀመረ ይላል። ቅዱስ ዮሐንስ አፈወርቅ እግር በማጠብ ብቻ ሳይሆን በሌላም መንገድ ትሕትና እንዴት እንዳሳየ ተመልከቱ ይላል። ክርስቶስ እግራቸውን ብቻ አይደለም ለሐዋርያቱን ያጠባቸው ይላል አፈወርቅ። ከመቀመጣቸው በፊት ሳይሆን ሁሉ ማዕድ ከቀረቡ በኋላ ነው የተነሳው ይላል። በመቀጠልም እንዲሁ ዝም ብሎ አላጠባቸውም፣ ልብሱን አውልቆ አስቀመጠ። በዚያም ላይ አላበቃም፣ ማበሻ ጨርቅ ፎጣ ታጠቀ። በዚህም ሳይረካ ራሱ በመታጠቢያው ውስጥ ውሃ ሞላ እንጂ ሌላ ሰው እንዲሞላው አላዘዘም። እነዚህም ሁሉ ነገሮች ያደረገው መልካም ነገርን ስናደርግ እንዲሁ በይስሙላ ሳይሆን በሙሉ ትጋት ልናደርገው እንደሚገባ በሁሉም ነገር ሊያሳየን ራሱ አደረገው ይላል አፈወርቅ። ሴንት ጆን ክሪዞስቶም ሆሚሊ ኦን ዘ ጎስፔል ኦፍ ጆን ሆሚ 17 ሴክሽን 2 ላይ ማለት ቅዱስ ዮሐንስ አፈወርቅ
ደግሞ እንዲህ ይላል የደቀ መዛሙርቱን እግር ሊያጥብ ጀመረ ከሚለው ቃል በመነሳት እንዲህ ይላል አፈወርቅ በመጀመሪያ ያሳልፎ ሰጪውን የይሁዳን እግር ነው ያጠበው ይላል ተወዳጁ ሊቅ ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 17 ላይ በቁጥር 6 ወንጌላዊው ወደ ስምዖን ጴጥሮስም መጣ እርሱም ጌታ ሆይ አንተ የኔን እግር ታጥባለህን አለው ይላል ስምዖን ጴጥሮስ ማለት ነው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል ዕውራንን በከፈቱ ለምጻሞችን ባነጹ ሙታንንም ባስነሱ በእነዚህ እጆችህ ማለቱ ነው ይላል በእነዚህ እጆችህን ልታጥበኝ ማለቱ ነው ይላል። ምክንያቱም ይህ ጥያቄ እጅግ ኃይለኛና ኃይል የተመላ ጥያቄ ነው ይላል። ስለሆነም አለ አፈወርቅ አንተ ከሚለው ቃል ውጭ ሌላ መጨመር ያስፈልገው ነበር። ይህ ቃል ራሱ ሙሉን ሐሳብ ለመግለጽ በቂ ነበርና አንድ ሰው ይላል አፈወርቅ ከሌሎች መካከል ጴጥሮስ ብቻ ለምን ከለከለው? ይህ እኮ የታላቅ ፍቅርና የአክብሮት ምልክት ነው ብሎ በምክንያት ሊጠይቅ ይችላል። ታዲያ ምክንያቱ ምንድነው ብሎ ይጠይቃል አፈወርቅ። መጀመሪያ የይሁዳን እግር አጥቦ ከዚያ ወደ ጴጥሮስ ስለመጣ ሌሎቹም ከእርሱ ሁኔታ በኋላ ተማሩ፣ ከጴጥሮስ ሁኔታ ተማሩ። ከእርሱም በፊት የሌላ ሰው እግር ስለማጠቡ ወደ ጴጥሮስ በመጣ ጊዜ ከሚለው ቃል ግልጽ ነው። ጴጥሮስ የመጀመሪያው ቢሆን እንኳ ይሁዳ ድፍረት የተሞላ ሰው በመሆኑ ከዋናው ከጴጥሮስ በፊት እንኳ ተቀምጦ ሊሆን ይችላል። ድፍረቱ በሌላ ነገር ተነግሯልና ታይቷልና ከመምህሩ ጋር እጁን በወጭት ውስጥ ሲያጠልቅ ጥፋቱ ሲገለጥበት አንዳች የጸጸት ስሜት አልተሰማውም ነበር ይሁዳ። ጴጥሮስ ግን ቀደም ሲል በአንድ ወቅት በፍቅሩ ስሜት ተናግሮ በአንድ ጊዜ በተገሰጸ ጊዜ ይላል አፈወርቅ እጅግ ከማፈሩና ከመጨነቁ የተነሳ እየተንቀጠቀጠ ሌላው ሰው እንዲጠይቅለት ለመነ። ይሁዳ ግን ዘወትር ጥፋቱ እየተገለጠበት እንኳን አልተሰማውም ነበር ይላል አፈወርቅ። ስለዚህ ወደ ጴጥሮስ በመጣ ጊዜ እርሱ ጌታ ሆይ አንተ የኔን እግር ታጥባለህ አለው። ይሁዳ ግን አላለውም ነበር ይላል አፈወርቅ። ዮሐንስ በቁጥር 7-8 ላይ እስከ 8 ድረስ ማለት ነው ኢየሱስ መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውላለህ አለው። ጴጥሮስም የኔን እግር ለዘላለም አታጥብም አለው። ኢየሱስም ካላጠቡ ከኔ ጋር እድል የለም ብሎ መለሰለት ይላል። ቅዱስ ዮሐንስ አፈወርቅ ከዚህ የምታገኘውን ጥቅም ምን ያህል ታላቅ እንደሆነ የትምህርቱም ትርፍ ምን እንደሆነና ወደ ፍጹም ትሕትና እንዴት እንደሚመራን በኋላ ታውቃለህ ማለቱ ነው። በኋላ ታውቃለህ ያለበት ምክንያት ይላል አፈወርቅ ከዚህ የምታገኘው ጥቅም ምን ያህል ታላቅ እንደሆነ የትምህርቱም ትርፍ ምን እንደሆነና ወደ ፍጹም ትሕትና እንዴት እንደሚመራህ በኋላ ታውቃለህ ማለቱ ነው ክርስቶስ ያንን ያለው። ታዲያ ጴጥሮስ ምን አደረገ ይላል አፈወርቅ አሁንም ከለከለው፣ የኔን እግር ለዘላለም አታጥብም አለው። ጴጥሮስ ሆይ ይላል አፈወርቅ ምን እያደረግክ ነው ብሎ ይጠይቀዋል። ያንን የቀደመውን ቃል አታስተውልምን? አይሁንብህ ጌታ ሆይ አላልክም ነበርን? በምላሽ ወደ ኋላ ይሂድ አንተ ሰይጣን የሚለውን አልሰማህም ነበርን? በማቴዎስ 16:26 ላይ ማለት በዚህ እንኳን አልተመለስክም አሁንም ትከራከራለህን? አዎን ይላል አፈወርቅ ምክንያቱም እየተደረገ ያለው ነገር ታላቅና እጅግ የሚያስደንቅ ነውና ይህንን ያደረገው ከታላቅ ፍቅር የተነሳ ስለነበር ይላል አፈወርቅ። ክርስቶስም በበኩሉ በተመሳሳይ ፍቅር አሸነፈው። በዚያኛው ስፍራ በብርቱ በመገሰጽና ለኔ እንቅፋት ነህ በማለት እንዳደረገው ሁሉ እዚህም ላይ ካልታጠብ ከኔ ጋር እድል የለም በማለት አሸነፈው። ታዲያ ያ ትኩስና የሚቃጠል ቀናይ ሰው ምን አደረገ? ምን አለ ይላል ጌታው እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም ታጥበኛለህ ይላል አፈወርቅ። ቅዱስ ዮሐንስ አፈወርቅ ይቀጥላል። ነገር ግን ከዚህ በኋላ ታውቀዋለህ ማለት ምን ማለት ነው ብሎ ይጠይቃል። ከዚህ በኋላ መቼ ብሎ ይጠይቃል አፈወርቅ። ከዚህ በኋላ መቼ? በስሜ አጋንንትን በታዘዘልህ ጊዜ፣ ወደ ሰማይ ስወጣ ባየህ ጊዜ፣ በቀኙ እንደተቀመጡ ከመንፈስ ቅዱስ በተማር ጊዜ፣ ያኔ አሁን እየተደረገ ያለው ምን እንደሆነ ታስተውላለህ ማለቱ ነው ይላል አፈወርቅ። ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 70 ሴክሽን 2። ስለዚህ በቁጥር 9 ወንጌላዊው ምን ይላል? ስምዖን ጴጥሮስም ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። የምታጥበኝ እንደዛ ከሆነ ካንተ ጋር እድል ከሌለኝ እንደዛ አይደለም እጄንና ራሴን ጨምረህ ጠበኛለሁ ይላል አፈወርቅ። እንዲህ ይላል በመከላከል ረገድ ብርቱ የነበረው ሰው ይላል በመቀበል ረገድ ደግሞ ይበልጥ ብርቱ ሆነ ይላል። ሁለቱም ግን ከፍቅሩ የመነጩ ነበሩ ከጴጥሮስ ማለት ነው። ታዲያ ይህንን ለምን እንዳደረገው በምክንያት ከመግለጽ ይልቅ ለምን ማስፈራሪያ ጨመረበት? ማን? ክርስቶስ። እድል የለህም ለምን አለው ነው። ምክንያቱም ጴጥሮስ በምክንያት አይሰማም ነበርና። እሺ በል በዚህ ትሕትናን አስተምራችኋለሁ ቢለው ኑሮ ይላል አፈወርቅ ክርስቶስ ትሕትናን ላስተምራችሁ ነው እግርህን ማጥበህ ቢለው ኑሮ መምህሩ ይህንን እንዳያደርግ ጴጥሮስ እሺ ጊዜ ማረጋገጫ በሰጠ ነበር እንዳያጥበው ማለት። አሁን ግን ምን አለው? ጴጥሮስ ከማንም በላይ የሚፈራውንና የሚሰጋውን ነገር ነገረው አለ አፈወርቅ። ይሄውም ከእርሱ መለየትን ነው። ዘወትር ጌታዬ ወዴት ትሄዳለህ ብሎ የሚጠይቀው እርሱ ነውና፣ ስለዚህ ነፍሴ እንኳን ስላንተ አሰጣለሁ ብሎ ነበር። እኔ የማደርገውን አንተውን አታውቅም፣ በኋላ ግን ታስተውላለህ የሚለውን ከሰማ እንኳን በኋላ ይላል እምቢ ካለ ድርጊቱን ትርጉሙን አስቀድሞ ተረድቶ ቢሆን ኖሮማ ይበልጥ በከለከለው ነበር ጴጥሮስ ይላል አፈወርቅ። ዮሐንስ በምዕራፍ 13 ቁጥር 10-11 ላይ ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ግን ንጹህ ነው፣ እናንተም ንጹሃን ናችሁ፣ ነገር ግን ሁላችሁም አይደላችሁም አለው። አሳልፎ የሚሰጠውን ያውቅ ነበርና ስለዚህ ሁላችሁም ንጹህ አይደላችሁም አለው ይላል ወንጌላዊ ዮሐንስ። ጴጥሮስ ራሴን እግሬን እጠበኝ ካለው በኋላ ማለት ቅዱስ ዮሐንስ አፈወርቅ ንጹሃን ከሆኑ ታዲያ እግራቸውን ለምን አጠበው ብሎ ይጠይቃል። ማለት ንጹሃን ናችሁ ብሏቸዋል ክርስቶስ። እግሬንም ራሴን እጠበኝ ላለው ጴጥሮስ ክርስቶስ ሲመልስ ንጹሃን እኮ ናችሁ ብሏቸዋል። ታዲያ አፈወርቅ ምን ይላል? ንጹሃን ከሆኑ ታዲያ እግራቸውን ለምን አጠባቸው ይላል።
ትሑታን መሆንን እንማር ዘንድ ነው ብሎ ይመልሳል አፈወርቅ። በዚህም ምክንያት ወደ ሌላው የሰውነት ክፍል ሳይሆን ከሌላው ይበልጥ ዝቅ ተደርጎ ወደሚታሰበው ወደ እግር መጣ አለ ክርስቶስ። እግርን ነው ያጠበው። ነገር ግን የታጠበ ማለት ምን ማለት ነው ብሎ ይጠይቃል። ንጹህ የሆነ ማለት ነው። ታዲያ ገና ከኃጢአታቸው ያልዳኑ ለመንፈስ ቅዱስ ያልበቁ ኃጢአት ገና ይገዛቸው ስለነበር የእርግማኑ ዕዳ ደብዳቤ ገና ስላልተደመሰሰና መስዋዕት ገና ስላልቀረበ እንዴት ንጹሃን አላቸው? ማለት ክርስቶስ ተላልፎ ሳይሰጥ እንዴት ነው ነጹ ይላል አፈወርቅ። ከኃጢአታቸው እንደዳኑ አድርገህ ንጹሃን እንዳትላቸው እርሱ ራሱ ስለተናገርኳችሁ ቃል እናንተ አሁን ንጹሃን ናችሁ በማለት ይጨምርበታል። ይሄውም አለ አፈወርቅ በዚህ መንገድ እስካሁን ንጹሃን ናችሁ፣ ብርሃኑን ተቀብላችኋል፣ ከአይሁድ ስህተት ነጻ ወጥታችኋል። ነብዩ ታጠቡ፣ ንጹህ የሥራችሁን ክፋት ከዓይኔ ፊት አስወግዱ ብሏልና በኢሳይያስ ምዕራፍ 1 ቁጥር 16 ላይ። ስለዚህ እንዲህ ያለው ሰው የታጠበና ንጹህ ነው ማለቱ ነው። በዚህ አይነት መንገድ ነው ንጹሃን ናችሁ ያላቸው። እነዚህ ሰዎች ክፋትን ሁሉ ከነፍሳቸው አስወግደው በንጹህ አእምሮ ከእርሱ ጋር ስለነበሩ እንደ ነብዩ ቃል የታጠበ ንጹህ ነው አላቸው። በዚህ ስፍራ ቢሆን አይሁድ እንደሚያደርጉት በውሃ መታጠብን ሳይሆን የህሊናን መንጻት ማለቱ ነው ክርስቶስ ይላል አፈወርቅ። ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 70 ሴክሽን 2 በቁጥር 12 እስከ 13 ድረስ ወንጌላዊው ምን ይላል? እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው፣ ያደረግኩላችሁን አስተዋላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ አላቸው ይላል ቅዱስ ዮሐንስ አፈወርቅ። ትሉኛላችሁ በማለት የእነርሱን ምስክርነት ይቀበላል አለ። በመቀጠልም ቃሉ እንዲሁ ለእርሱ ካላቸው ደግነት የመነጨ ብቻ እንዳይመስል እንዲሁ ነኝና በማለት ያጸናዋል። የእነርሱን አባባል በማስገባት ንግግሩን ትዕቢት እንዳይመስል ያደርጋል። ራሱም ሲያጸናው ደግሞ ከጥርጣሬ የራቀ ይሆናል አለ አፈወርቅ። እንዲሁ ነኝና ይላልና ከደቀ መዛሙርቱ ጋር በሚነጋገርበት ጊዜ ለእርሱ የሚገባውን አምላክነቱን ይበልጥ እየገለጠላቸው እንደሆነ እንዴት እንደሚገልጽላቸው እንደሚናገር ትመለከታለህን ይላል አፈወርቅ። መምህራችሁ አንድ ስለሆነ በምድር ላይ መምህር ተብላችሁ አትጠሩ እንዳለ እንዲሁ በምድር ላይ ለማንም አባት አትበሉ እንዳለ በማቴዎስ 23 ላይ። ነገር ግን ያ አንድ የሚለው ቃል ስለ አብ ብቻ ሳይሆን ስለ ራሱም ጭምር የተነገረ ነው። ራሱን ያገለለ ቢሆን ኑሮማ ይላል አፈወርቅ እንዴት የብርሃን ልጆች ትሆኑ ዘንድ ይል ነበር። ደግሞስ አብን ብቻ መምህር ማለቱ ቢሆን ኑሮ እንዴት እንዲሁ ነኝና እና መምህራችሁ አንድ ክርስቶስ እርሱ ክርስቶስ ነውና ይላል። ስለዚህ እርሱን ያገለለ አይደለም፣ አብንም እርሱንም የጨመረ ነው መምህርነቱ ይላል አፈወርቅ። ዮሐንስ በቁጥር 14 እስከ 15 በምዕራፍ 13 ማለት ነው። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና ያለውን መዝግቧል። ቅዱስ ዮሐንስ አፈወርቅ እንዲህ ይላል። በአገልጋይ ባልንጀሮቻቸው ላይ የሚተፉ ሰዎች አሁን ወዴት አሉ ብሎ ይጠይቃል። ክብርን የሚሽቱ አሁን የት አሉ ብሎ ይጠይቃል አፈወርቅ። ክርስቶስ ያሳልፎ ሰጪውን የቅዱሳት መካናትን ዘራፊውንና የሌባውን እግር አጠበ አለ አፈወርቅ። ያውም አሳልፎ ለሚሰጥበት ሰዓት እጅግ በቀረበበት ጊዜ ሊድን የማይችለውን ያንን ሰው የማዱ ተካፋይ ያደረገው። አንተ ግን ትኩራራለህ፣ ቅንድብህንም ትሰቅላለህ አለ አፈወርቅ። አንድ ሰው እንግዲያውስ እርስ በርሳችን እግራችንን የምንተጣጠብ ከሆነ የሎሌዎቻችን የአገልጋዮቻችንን እግር ልናጥብ ይገባል ይል ይሆናል። ታዲያ የአገልጋዮችን እግር ብናጥብ ምን ታላቅ ነገር አለው ብሎ ይጠይቃል አፈወርቅ። በእኛ ሁኔታ ይላል አፈወርቅ ባሪያ ወይም ሰራተኛና ጌታ አሰሪ የሚለው ልዩነት የቃላት ብቻ ነው ይላል። በእርሱ ዘንድ ግን ፍጹም እውነት የባህሪ ልዩነት ነው። በእግዚአብሔርና በሰዎች መካከል ያለው የባህሪ ልዩነት ነው። እኛ እኮ ሰሪና አሰሪ ወይም ደግሞ ሰራተኛና አሰሪ የሚለው የቃላት ብቻ ልዩነት ነው። ሁላችንም ሰዎች በመሆናችን እኩል ነን ይላል አፈወርቅ። ምክንያቱም የእርሱ በባህሪው ጌታ ነው፣ እኛ ግን አገልጋዮች ነን። ነገር ግን በዚህ ሰዓት እንኳን ይህንን ከማድረግ ወደ ኋላ አላለም። ክርስቶስ ይህንን ከማድረግ ወደ ኋላ አላለም። ታዲያ አፈወርቅ እንዲህ ይላል። ይህ ድርጊት የትኛውን ትዕቢት ነው የማይሰብረው ብሎ ይጠይቃል። የትኛውን ስንፍናና እምቢተኝነት ነው የማያጠፋው ብሎ ይደነቃል አፈወርቅ። በኪሩቤል ላይ የሚቀመጠው እርሱ ያሳልፎ ሰጪውን እግር አጠበ። አንተ ግን የሰው ልጅ ሆይ ምድርና አመድ ትቢያና አፈር የሆንክ ሰው ራስን ከፍ ከፍ ታደርጋለህን? ትኩራራለህን? ታዲያ እንዴት ያለ ታላቅ ገሃነም አይገባህም ብሎ ይጠይቃል አፈወርቅ። ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 71 ሴክሽን 2 ዮሐንስ በቁጥር 16-18 ላይ እውነት እላችኋለሁ ባሪያ ከጌታው አይበልጥም፣ መልእክተኛም ከላከው አይበልጥም። ይህን ብታውቁ ብታደርጉትም ብፁዓን ናችሁ። ስለ ሁላችሁም አልናገርም፣ እኔ የመረጥኋቸውን አውቃለሁ። ነገር ግን መጽሐፍ እንጀራዬን የሚበላ በእኔ ላይ ተረከዙን አነሳብኝ ያለው ይፈጸም ዘንድ ነው አለ ቅዱስ ዮሐንስ አፈወርቅ። አሁንም ደግሞ ሊያሳፍራቸው አስቀድሞ የተናገረውን እዚህ ላይ ይደግመዋል። ባሪያ ከጌታው የማይበልጥ ከሆነ መልእክተኛም ከላከው የማይበልጥ ከሆነ ይህን ሁሉ በእኔ ከተደረገ በእናንተ ይበልጥ ሊደረግ ይገባል ማለቱ ነው። በመቀጠልም ማንም ሰው ይህንን አሁን ለምን ትነግረናለህ? አስቀድመን አናውቀውም ነበርን እንዳይል ይህንኑ ጨምሮ የምነግራችሁ እንደማታውቁት አድርጌ አይደለም፣ ነገር ግን የተናገርኩትን በድርጊታችሁ ታሳዩ ዘንድ ነው ይላል። ማወቅ ለሁሉም የሚቻል ነውና ማድረግ ግን ለሁሉም አይደለም ይላል አፈወርቅ። በዚህ ምክንያት ነው ብታደርጉት ብፁዓን ናችሁ ያለው። እኔም ስራ ላይ ትተጉ ዘንድ ምንም እንኳን የምታውቁት ቢሆንም ዘወትር ይህንን የምነግራችሁ ለዚህ ነው። አይሁድም እንኳን ያውቃሉ፣ ነገር ግን ያወቁትን ስላላደረጉ ብፁዓን አይደሉም። ስለ ሁላችሁ አልናገርም ይላል አፈወርቅ። ስለ ሁላችሁ አልናገርም የሚለውን ይጨምራል። እንዴት ያለ ትዕግስት ነው ይላል አፈወርቅ። እንዴት ያለ ትዕግስት ነው። አሁንም እንኳን አሳልፎ ሰጪውን በግልጽ አላጋለጠውም ይላል። ነገር ግን ንስሐ ይገባ ዘንድ እድል ለመስጠት ነገሩን ሸፈነው አለ።
ከእኔ ጋር እንጀራ የሚበላ በእኔ ላይ ተረከዙን አነሳ ሲል ይከሰዋልም አያጋልጠውም። ባሪያ ከጌታው አይበልጥም የሚለው ቃል የተነገረው በዚህ ምክንያት ነው ይላል አፈወርቅ። ማንኛውም ሰው በማንኛውም ጊዜ ከአገልጋዮቹ ወይም ዝቅ ካሉ ሰዎች ጉዳት ቢደርስበትም እንዳያዝንና እንዳይሰናከል ይላል አያሌ መልካም ነገሮችን አግኝቶ ሳለ ለባለ ውለታው በተቃራኒው የመለሰውን የይሁዳ ምሳሌ እንዲመለከት ነው ይላል አፈወርቅ። በዚህ ምክንያት ነው ከእኔ ጋር እንጀራ የሚበላ በማለት ሌላውን ሁሉ ትቶ እርሱን ሊገታውና ሊያሳፍረው የሚችለውን ከማዱ የሚካፈልን ነገር የጠቀሰው የመካፈልን ነገር የጠቀሰው በእኔ የተመገበውና ማዴን የተካፈለው ማለቱ ነው። ይህንን የተናገረው ክፉ ለሚያደርጉባቸው ሰዎች እንኳ እነዚያ ሰዎች ሊታረሙ የማይችሉ ቢሆንም መልካም ማድረግ ያስተምራቸው ዘንድ ነው ይላል አፈወርቅ። ነገር ግን ስለ ሁላችሁ አልናገርም ካለ በኋላ ፍርሃቱ ከአንድ ሰው በላይ እንዳይተርፍ በመጨረሻም ከእኔ ጋር እንጀራ የሚበላ በማለት አሳልፎ ሰጪውን ለይቶ አወጣው ይላል። ስለ ሁላችሁ አልናገርም የሚለው ቃል ወደ አንዱ ብቻ በቀጥታ ያመለክትም ነበርና ስለዚህ ከእኔ ጋር እንጀራ የሚበላ በማለት ጨመረበት። ለዚህ ምስኪን ሰው በስውር ሳይሆን ሙሉ በሙሉ አውቆት እንደነበር አሳየው። ይሄ ራሱ እርሱን ለመግታት ከሁሉ በላይ ኃይል ነበረውና ደግሞም አሳልፎ ይሰጠኛል አላለም። ነገር ግን ተንኮሉን፣ ክደቱንና የሴራውን ምስጢራዊነት ለመግለጽ በእኔ ላይ ተረከዙን አነሳለ ይላል አፈወርቅ። በቁጥር 19 ላይ ወንጌላዊው በሆነ ጊዜ እኔ እንደሆንኩ ታምኑ ዘንድ ካሁን ጀምሬ አስቀድሞ ሳይሆን እነግራችኋለሁ፣ እውነት እውነት እላችኋለሁ ማናቸውንም የምልከውን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል ይላል ቅዱስ ዮሐንስ አፈወርቅ። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል ተብሏልና ታዲያ ክርስቶስና አባቱን ከመቀበል ጋር ምን ሊስተካከል ይችላል ይላል። ነገር ግን ይህን አባባል ቀደም ሲል ከተናገረው ሐሳብ ጋር ምን ግንኙነት አለው ብሎ ይጠይቃል። ይህንን ካወቃችሁ ብታደርጉ ብፁዓን ናችሁ ካለ በኋላ ቀጥሎ የሚቀበላችሁ ማለቱ ምን የሚያገናኘው ነገር አለ ይላል አፈወርቅ። እጅግ የጠበቀና እጅግ የተስማማ ግንኙነት አለው ብሎ ይመልሳል። እንዴት እንደሆነ ተመልከቱ። ወደ ዓለም ወጥተው ብዙ አስፈሪ መከራዎችን ሊቀበሉ በራሱ ጊዜ በሁለት መንገድ ያጽናናቸዋል። ሊቀበሉ ላሉት ለሐዋርያቱ በሁለት መንገድ ያጽናናቸዋል። አንደኛው ከራሱ ዘንድ የሚመነጭ ሲሆን ሁለተኛው ደግሞ ከሌሎች ሰዎች ዘንድ የሚገኝ ነው ይላል አፈወርቅ። እውነተኛ ጥበበኞች ከሆናችሁ ዘወትር እኔን በልባችሁ የምታስቡ የተናገርኩትንና ያደረጉትን ሁሉ የምትሸከሙ ከሆነ አስፈሪዎቹን መከራዎች በቀላሉ ትታገሳላችሁ። በዚህም መንገድ ብቻ ሳይሆን ከሰው ሁሉ ታላቅ ትኩረትና እንክብካቤ በማግኘትም ጭምር ትጽናናላችሁ ማለቱ ነው ይላል አፈወርቅ። የመጀመሪያው ነጥብ ይህንን ካወቃችሁ ብታደርጉትም ብፁዓን ናችሁ ሲል ገለጸው። ሁለተኛው ደግሞ የሚቀበላችሁ እኔን ይቀበላል ሲል አስረዳ። በዚህም የሰዎችን ቤቶች ሁሉ ከፈተላቸው። ስለዚህ ከገዛ ባህሪያቸው ጥበብ፣ መልካምነትና እነርሱን ከሚያገለግሉ ሰዎች ደግሞ ትጋት የተነሳ የሁለት እጥፍ መጽናናትን ያገኙ ዘንድ ይህንን ነገራቸው ይላል አፈወርቅ። ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 72 ወንጌላዊው በምዕራፍ 13 ቁጥር 21 22 ላይ ኢየሱስ ይህንን ብሎ በመንፈሱ ታወከ፣ መስክሮም እውነት እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል አለ። ደቀ መዛሙርቱም ስለማን እንደተናገረ አመንትተው እርስ በርሳቸው ተያዩ ይላል። ይህ ፖሊቅ አውግስጢኖስ በመንፈሱ ታወከ ስለተባለው ነገር እንዲህ አለ። በእርግጥም ጉዳዩ ይህ ነው አለ። አገልጋዮቹ ስለ ጌታቸው ፈጽሞ ተገቢ ያልሆነ ጥርጣሬ ወይም ሐሳብ እንዳይኖራቸው ለኛ ሲል በሞተው ባንዱ ራስ ስር ያሉ ብልቶች መሆናቸውን ይረዱ ዘንድ ስለዚህ ጌታ በእኛ ምትክ ሆኖ ሲቆም ተጨነቀ አለ። ሞትን በኃይል የተጋፈጠው እርሱ በኃይሉ ሙላት ውስጥ ሳለ ተረበሸ አለ አውግስጢኖስ። የኛን የተዋረደ ስጋ በከበረ ስጋው አምሳል የሚለውጠው እርሱ የኛን የድካም ስሜትና ለኛ ያለውን ርኅራኄ በራሱ ላይ ወስዷል። በመሆኑም ታላቅ ደፋር ጽኑና የማይሸነፍ የሆነው እርሱ ሲጨነቅ እኛ ሊወድቅ እንደሚችል አድርገን ልንሰጋ አይገባንም። ምክንያቱም እርሱ አይጠፋም፣ ነገር ግን ለኛ ሲል ያሸንፋል። በእርሱ ጭንቀት ውስጥ ራሳችንን እናያለን፣ እንመለከታለን። ስለዚህ ጭንቀት በሚይዘን ጊዜ ተስፋ ልንቆርጥ ወይም ልንጠፋ አይገባንም። ያለ እርሱ ፍቃድ ፈጽሞ ሊጨነቅ በማይችለው በእርሱ ጭንቀት አማካኝነት እኛ ያለ ፍቃዳችን በምንጨነቅበት ጊዜ ጌታ መጽናናትን ይሰጠናል። ይህን ሊያስተምረን ነው ይላል አውግስጢኖስ ኦን ዘ ጎስፔል ኦፍ ጆን ትራክቴት 16 ላይ ማለት ነው። ቅዱስ ዮሐንስ አፈወርቅ የዚያን ሰው ስም በቀጥታ ባለመጥራት በሁሉም ላይ ፍርሃትን አመጣባቸው ይላል። ምክንያቱም እንዲህ ብሏልና ከእናንተ አንዱ አሳልፎ ይሰጠኛል ብሏልና አፈወርቅ። ስለዚህ በሁሉም ላይ ፍርሃት መጣባቸው። በቁጥር 22 ላይ ይጠራጠሩ ነበር ስለሚል አፈወርቅ ምንም እንኳን በልባቸው ውስጥ ክፉ ነገር ባይኖርባቸውም የክርስቶስ ምስክርነት ከገዛ ሐሳባቸው ይልቅ ሊታመን የሚገባው አድርገው ቆጥረውታልና በዚህ ምክንያት እርስ በርሳቸው ይተያዩ ነበር አለ። ከእናንተ አንዱ አሳልፎ ይሰጠኛል ባለው ቃል ምክንያት ኢየሱስን ጥፋቱን በአንዱ ላይ ብቻ ለይቶ ቢጥለው ኑሮ ፍርሃታቸው ያቀልላቸው ነበር። ነገር ግን ከእናንተ አንዱ በማለቱ ሁሉንም አስጨነቃቸው ይላል አፈወርቅ። በቁጥር 23-25 ላይ ኢየሱስም ይወደው የነበረ ከደቀ መዛሙርቱ አንዱ በኢየሱስ ደረት ላይ ተጠጋ። ስለዚህ ስምዖን ጴጥሮስ እርሱን ጠቅሶ ስለማን እንደተናገረ ንገረን አለው። እርሱም በኢየሱስ ደረት እንዲህ ተጠግቶ ጌታ ሆይ ማን ነው አለው ይላል። ቅዱስ ዮሐንስ አፈወርቅ የዘወትር ቀና የሆነው ጴጥሮስ ወደ ዮሐንስ ጠቆመ አለ። ወደ ዮሐንስ ጠቆመ። ቀደም ሲል ተገስጾ ስለነበርና ተግሳጽ ደርሶበት ስለነበር ክርስቶስ እግሩን ሊያጥበው በወደደ ጊዜ ሊከለክለው ስለሞከረ ሁልጊዜም በፍቅር ተሳስቶ ቢሆን እንኳን ተወቃሽ ሆኖ ስለሚገኝ በዚህ ምክንያት ፈርቶ እርሱ ራሱ ዝም አላለም፣ አልተናገረምም። ነገር ግን በዮሐንስ በኩል መረጃ ለማግኘት ፈለገ አለ ጴጥሮስ ዮሐንስን ማን እንደሆነ ጠይቅልን የማለቱ ምክንያት ዮሐንስ አፈወርቅ እየነገረን ነው።
ተሳስቼ ቢሆንስ ብሎ ጴጥሮስ ከእናንተ አንዱ ሲባል ራሱን መስሎት ስለነበረ ነው ይላል አፈወርቅ። ነገር ግን እዚህ ላይ ሊጠየቅ የሚገባው ጥያቄ አለ ይላል አፈወርቅ። ሁሉም ተጨንቀውና እየተንቀጠቀጡ ሳለ መሪያቸውም ጴጥሮስ ፈርቶ ሳለ ዮሐንስ ግን ምንም እንዳልተፈጠረ ሆኖ በኢየሱስ እቅፍ ደረት ላይ ለምን ተደገፈ ብሎ ይጠይቃል። ለምንድን ነው ዮሐንስ ያልፈራው ይላል አፈወርቅ። ሊመረመር የሚገባው ይህ ብቻ አይደለም ይላል፣ ቀጥሎ ያለውም ጭምር እንጂ። ምን ተባለ? ስለራሱ ሲናገር ኢየሱስ ይወደው የነበረ ይላል አለ። ሌላው ማንም ስለራሱ ይህንን ለምን አላለም ብሎ ይጠይቃል። ሌሎች ሐዋርያት ስለራሳቸው ለምን ይህንን አላሉም ይላል። ሌሎችም እኮ ይወደዱ ነበር ብሎ ይናገራል አፈወርቅ። እርሱ ግን ከማንም በላይ ይወደድ ስለነበር ነው ይላል አፈወርቅ። ተጠግቶ ነበር የሚለውን እና መምህራቸውን እንዲህ ያለውን ድፍረት መቀራረብ እንደፈቀደላቸው ስትሰማ ጥቂት ነገር የተማርክ ይመስለኛል ይላል አፈወርቅ። የዚህ ምክንያት ማወቅ ከፈለክ ይላል ተወዳጁ ሊቅ፣ ድርጊቱ የፍቅር ነበር፣ ስለዚህም ኢየሱስ ይወደው የነበረው በማለት የጨመረው ለዛ ነው አለ። ዮሐንስ ይህንን ያደረገው በሌላ ምክንያት ደግሞ ነው ይላል አፈወርቅ። ከዚያ ከክደት ክስ ነፃ መሆኑን ለማሳየት ፈልጎ ነው። ያ ማለት አለ አፈወርቅ ዮሐንስ አሰልፎ እንደማይሰጠው እርግጠኛ ነበር ይላል ተወዳጁ ሊቅ። ቅዱስ ጀሮም ቅዱስ ዮሐንስ ለምንድን ነው የተለየ ወደ ጌታ ደረት ለመጠጋትም ወደው የነበረ ደቀ መዝሙሩም ለመባሉ ምክንያት ምንድን ነው ብሎ ለሚጠይቁት ሰዎች መልስ የሚሰጥበት ክፍል አለ። ጀሮም እንዲህ ይላል፣ ዮሐንስ ድንግልናውን ጠብቆ ኖሯል ይላል። በዚህ ምክንያት ለጌታ በተለየ ሁኔታ ተወዳጅ ነበር ይላል። በደረት ላይም ይደገፍ ነበር ይላል። ያገባው ጴጥሮስ ጌታን ለመጠየቅ ድፍረት ስላልነበረው መልሱን ለማግኘት ዮሐንስን ጠየቀው አለ ጀሮም። ከትንሣኤ በኋላ ማርያም መግደላዊት ጌታ እንደተነሳ ለደቀ መዛሙርቱ በተናገረች ጊዜ አለ ጴጥሮስና ዮሐንስ ሁለቱም ወደ መቃብር ሮጡ። ይሁን እንጂ ዮሐንስ ጴጥሮስ ቀድሞ ደረሰ አለ። በዚህ ምክንያት ደግሞ በባህር አሳ በማጥመድ ላይ እያሉ በነበሩበት ሰዓት ሊያጠምዱ በሄዱ ጊዜ ጌታ በባህሩ ዳርቻ ቆሞ ነበር አለ ጀሮ። ከደቀ መዛሙርቱ ማንም ኢየሱስ መሆኑን አላወቀም ነበር አለ። ንጹሑን ጌታ ያወቀው ንጹሑ ደቀ መዝሙር ብቻ ነበር ይላል ጀሮ። እርሱም ለጴጥሮስ ጌታ እኮ ነው አለው። ማን? ዮሐንስ። ወንጌላዊው በምዕራፍ 13 ቁጥር 26 ላይ ኢየሱስም እኔ ቁራሽ አጥቅሼ የምሰጠው እርሱ ነው ብሎ መለሰለት። ቁራሽም አጥቅሶ ላስቆረጡ ለስምዖን ልጅ ይሁዳ ሰጠው ይላል። ዮሐንስ በደረት ተጠግቶ ማን ነው አሳልፎ የሚሰጥ ካለ በኋላ ማለት ቅዱስ ዮሐንስ አፈወርቅ ይህ የወቀሳ መንገድ እንኳን እርሱን ሊያሳፍረው የሚችል ነበር ይላል። ይህ የወቀሳ መንገድ እንኳን ይሁዳን ሊያሳፍረው የሚችል ነበር። እንጀራውን አብሮ ቢበላም ለማዱ አክብሮት አልነበረውም ይላል አፈወርቅ። ይሁን እንጂ ቁራሹን ከገዛ እጁ መቀበሉ ማንኛውም ሰው እንጀራን ከገዛ እጁ በመቀበሉ ማንኛውም ሰው የማይረካ ማን አለ ከይሁዳ በቀር? እርሱን ግን አልማረከውም ይላል። ይሁዳ ምንም ከክርስቶስ እጅ ተቀብሎ ቢበላ አልተማረከም ነበር ይላል አፈወርቅ። በቁጥር 27 ላይ ወንጌላዊ ቁራሽን ከተቀበለ በኋላ ያን ጊዜ ሰይጣን ገባበት። እንግዲህ ኢየሱስ የምታደርገውን ቶሎ ብለህ አድርጋለሁ ይላል። ቅዱስ ዮሐንስ አፈወርቅ ስለ እፍረተ ቢስነቱና እየሳቀበት በደቀ መዛሙርቱ መካከል እስከነበረበት ጊዜ ድረስ ሰይጣን በድፍረት ሊዘልበት አልቻለም ነበር ይላል። ከውጭ ሆኖ ይዋጋው ነበር እንጂ። ነገር ግን አፈወርቅ ክርስቶስ ይፋ አድርጎ ሲለየው ያኔ ያለምንም ፍርሃት ሰይጣን ዘለለበት አለ። እንዲህ ያለውንና ለረጅም ጊዜ ሊታረም ያልቻለውን ሰው በውስጥ ማስቀመጥ አይገባም ነበርና፣ ስለዚህ ከእንግዲህ ወዲህ ወደ ውጭ ጣለው። ያኛውም ሰይጣን ተለይቶ የወጣውን ያዘው፣ እርሱም ትቷቸው በሌሊት ወጣ ይላል አፈወርቅ። ማን? ይሁዳም ትቷቸው በሌሊት ወጣ ይላል። አውግስጢኖስ ቀደም ብሎና አይሁዳ ከአይሁድ መሪዎች ጋር በተገናኘበት ጊዜ ሰይጣን በእርሱ ውስጥ አልነበረምን ብሎ ይጠይቃል። እንደዛ ብለን አናስብም ይላል አውግስጢኖስ። በዚያን ጊዜ ጌታን አሳልፎ ለመስጠት ስለሚከፈለው ዋጋ ተስማምቶ ነበር። ወንጌላዊው ቅዱስ ሉቃስ በግልጽ እንዲህ ሲል ዘግቧል። ከ12 ቁጥር አንዱ በነበረው ያስቆረጡ በተባለው በይሁዳ ሰይጣን ገባበት፣ ሄዶም እንዴት አሳልፎ እንዲሰጣቸው ከካህናት አለቆችና ከመኳንንቱ ጋር ተነጋገረ ይላልና። ሰይጣን መጀመሪያ የገባው ኢየሱስን አሳልፎ የመስጠት ሐሳብ በልቡ ውስጥ ሲተክል ነው ይላል ይሄ ፖሊቅ። ይሁዳ ለእራት ሲመጣ በዚያ መንፈስ ውስጥ ነበርና፣ ከዚያም ይሁዳ ህብስቱን ከተቀበለ በኋላ ሰይጣን የገባው የሌላ ተከታይ የሆነን ሰው ለመፈተን ሳይሆን የራሱ የሆነውን ገንዘቡን የራሱ የሆነውን ሰው ለመጠበቅና ለመግዛት ነበር ይላል። ወን ዘ ጎስፔል ኦፍ ጆን ትራክቴት 62 ላይ ማለት ነው። ኮሜንታሪ ወን ዘ ጎስፔል ኦፍ ጆን። የአሌክዛንድሪያው ስኮላር ኦሪገን ጌታ የገባውን ሆነ የተቀበለውን ተገነዘበ ይላል። በእርሱ ላይ የተሸረበውን ሴራ ሁሉ ያውቅ ነበር አለ ኦሪገን። ስለዚህም በትግሉ ላይ ትኩረት አደረገ። ሰውን ለማዳን ክፉን ድል ለማድረግ አስቦ ነበር። ስለዚህ የምታደርገውን ቶሎ ብለህ አድርግ ያለው ይላል። የምታደርገውን ቶሎ ብለህ አድርግ የሚለውን በተመለከተ ሲተረጉም ማለት ኮሜንታሪ ኦን ዘ ጎስፔል ኦፍ ጆን ቡክ 32 ነምበር 299 ላይ ማለት ነው። ታላቁ ሊቅ የአሌክዛንድሪያው ቅዱስ ቄርሎስ አንዳንዶች እንዲህ በማለት ተቃውሞ ሊያቀርቡብን ይችላሉ አለ። ክርስቶስ ሁሉን አዋቂ መሆኑን ካመንን ይሁዳን አሳልፎ እንደሚሰጠውና ለስግብግብነት ወጥመድ ሰለባ እንደሚሆን እያወቀ ለምን መረጠው ብለው የሚጠይቁ አሉ አለ። ለምን እስከ ሌሎች ደቀ መዛሙርት ጋር አደባለቀው ብለው ለሚጠይቁ አለ። አንዳንዶች ደግሞ እንዲህ ሊሉ ይጠይቁናል ወይም ደግሞ እንዲህ ሲሉ ይጠይቃሉ አለ። ክርስቶስ ራሱ እንደተናገረው ይሁዳ በጌታው ላይ ተረከዙን ያነሳው መጽሐፍ ይፈጸም ዘንድ ከሆነ ለሆነው ነገር እርሱ ራሱ ጥፋተኛ ሊባል አይችልም። ጥፋቱ መጽሐፉ እንዲፈጸም ባደረገው ኃይል ላይ ነው መሆን ያለበት ብለው ይከራከራሉ አለ።
በመጀመሪያ የምንናገረው ነገር ቢኖር ይላል የአሌክዛንድሪያው ቅዱስ ቄርሎስ በእግዚአብሔር አሰራር ሁሉ ላይ እንዲህ ባሉት ትችቶች የምንመራ ከሆነ ፈጣሪያችንን ከመውቀስ ከቶ አናርፍም ይላል። የሌሉትን ነገሮች ወደ መኖር የሚጠራውን አምላክ ዘወትር ስንሳደብና ለኛ ያለውን ወሰን የሌለው ፍቅር ሳናውቅ ስናቃልል እንኖራለን ይላል። እስኪ ንገሩኝ ይላል ቄርሎስ፣ ሌሎችም እንዲሁ ተቃውሞ እንዳያቀርቡ የሚከለክላቸው ነገር ምንድነው ብሎ ይጠይቃል ቄርሎስ። ለምሳሌ አለ የአሌክዛንድሪያው ሊቅ ሳውል ያንተን መልካም ፈቃድ ፈጽሞ ችላ እንደሚል እያወቅ ለምን መረጠውና በእስራኤል ላይ ንጉስ እንዲሆን ቀባኸው? ለምን ሲን ብቻ ላለሁ? እዚህ ክስ መነሻ እስከ ዘራችን መሪ እስከ አዳም መድረስ ይችላል። እንደዚህ አይነት ክስ እስከ አዳም ድረስ ደርሶ መጠየቅ ይችላል ይላል ቄርሎስ። እንዲህ የሚያስቡ ሰዎች ምናልባት ሁሉን የምታውቅ አንተ ሰውን ከምድር አፈር ለምን አበጀው? እርሱ እንደሚወድቅና የተሰጠውን ትእዛዝ እንደሚተላለፍ ታውቅ አልነበረምን? ታዲያ ስለምን ፈጠርኸው ይሉ ይሆናል። በዚሁ መርህ መሰረት ይበልጥ ከፍ ባሉና አስፈላጊ በሆኑ ጉዳዮች ላይ ጩኸታቸውን ይቀጥላሉ። እንደዚህ አይነት ሰዎች የመላእክትን ባህሪ ለምን ፈጠር? ሁሉም የገዛ አለቅነታቸውን አልጠበቁምና እንደ አምላክነት አንዳንዶቹ ወደ ክህደትና ወደ ስንፍና እንደሚወድቁ ጠንቅቀህ እያወቅ ለምን ፈጠርካቸው እስከ ማለት የሚደርሱ ናቸው ይላል። ታዲያ እንዲህ ያለውን አስተሳሰብ ወዴት ይመራል? የእግዚአብሔር አስቀድሞ ማወቅ ፈጣሪ ሆኖ እንዳይታይ ባደረገው ነበር ይላል ቄርሎስ። ምክንያቱም ፍጥረትም ፈጽሞ ወደ መኖር ባልመጣ ነበር። እግዚአብሔርም በባህሪው አምላክ መሆኑን የሚያውቅለት ሳይኖር ምክንያታዊ ባልሆኑትና አእምሮ በሌላቸው ፍጥረታት ላይ ብቻ ገዥ በሆነ ነበር ይላል ቄርሎስ። ነገር ግን ነገሩን የሚመረምሩ ሰዎች ፈጣሪ ለምክንያታዊ ፍጥረታቱ የገዛ ዓላማቸውን የመምራት ነፃነት ፍሪ ዊል እንደሰጣቸውና በተለያዩ ፈተናዎች የተሻለውን መንገድ ካወቁ በኋላ እያንዳንዱ በራሱ ምርጫ ወደ ወደደው ሐሳብ እንዲንቀሳቀስ እንደፈቀደላቸው በጣም ግልጽ በሆነ መንገድ መመልከት የሚችሉ ይመስለኛል ይላል ቄርሎስ። ስለዚህ ወደ መልካም መንገድ በትክክል ያዘነበሉትን የገዛ ራሳቸውን መልካም ስም ይጠብቃሉ። የተሰጣቸውን መልካም ነገሮች ተካፋዮች ሆነው ይኖራሉ። በአእምሯቸውም እረፍት ላይ ምንም አይነት መታወክ አይገኝባቸውም። ነገር ግን በገዛ ክፉ ሐሳባቸው የረከሱትና ሊቋቋሙት በማይችሉት የፍትወት ማዕበል ወደ ህገወጥነት የተጎተቱት ለመበደላቸውም የሚገባውን ቅጣት ይቀበላሉ። በታላቅ ውድመት ክስም በትክክል ተረተው ለጽኑና ማብቂያ ለሌለው ቅጣት ይዳረጋሉ። የመላእክትን ባህሪ በተመሳሳይ አጋጣሚዎችና ገደቦች እንደተፈጠረ ታገኛላችሁ። የገዛ አለቅነታቸውን የጠበቁት በታላቅ ብጽዕና ቅድስና መካከል መኖራቸውና ስፍራቸውም የጸና ሆኗል። ወደ ክፉ ነገር በማዘንበላቸው ከቀደመ ክብራቸው ቀስ በቀስ የወደቁት ግን አለ ቄርሎስ እንደተጻፈው በጨለማ ሰንሰለት ወደ ገሃነም ተጥለዋል። እስከ ታላቁ ቀን የፍርድ ቀን ድረስ ይጠበቃሉ። የመጀመሪያው ሰው አዳምም በመጀመሪያ የተፈጠረው በዚህ መልኩ ነበር። እርሱ በገነት ውስጥ በከፍተኛ መንፈሳዊ ደስታዎችና በእግዚአብሔር ክብር ፊት ነበር። ከላይ የታዘዘውን ትእዛዝ በግልጸኝነትና በመጣስ ወደ ክደትና ወደ አለመታዘዝ ባይመለስ ኑሮ ከመጀመሪያው ለባህሪው በተሰጡት መልካም ነገሮች መደሰቱ በቀጠለ ነበር። እግዚአብሔር ሳውልን ንጉስ አድርጎ የቀባው እንዲሁ ነበር። እርሱ በመጀመሪያ ክፉ ጠባይ አልነበረውም። ነገር ግን ተግባሩን መለወጡን ባሳየ ጊዜ እግዚአብሔር ከክብሩ ማረጉና ከንጉስነት ክብሩ አስወገደው። በተመሳሳይ ሁኔታ ክርስቶስም ይሁዳን መርጦ ከቅዱሳን ደቀ መዛሙርት ጋር ያደባለቀው በመጀመሪያ የደቀ መዝሙርነት ብቃት በእርግጥ ስለነበረው ነው። ነገር ግን ከጥቂት ጊዜ በኋላ የሰይጣን ፈተናዎች ለክፉ የገንዘብ ፍቅር ምርኮኛ ባደረጉት ጊዜ በምኞቱ ተሸንፎ በዚህ ምክንያት ከዳተኛ በሆነ ጊዜ ያኔ በእግዚአብሔር ተጣለ። ስለዚህ ይህ ፈጽሞ ይህንን ሰው ሐዋርያ አድርጎ የጠራው አካል ጥፋት በፍጹም አይደለም። ይሁዳ የተሻለውን ምርጫ በመምረጥና ልቡንና ነፍሱን ሙሉ በሙሉ በመለወጥ እውነተኛ የክርስቶስ ተከታይ መሆንና ራሱን ከውድቀት ማዳን ይችል ነበር። ለቀረበው ሁለተኛ ተቃውሞ ደግሞ ይህንን መልስ እንሰጣለን። አንዳንዶች እንደሚያስቡት በቅዱሳን ነቢያት የተነገሩት ትንቢቶች ወደ ፍጻሜ የሚመጡት መጽሐፍ ይፈጸም ዘንድ ብቻ ነው ብሎ ማመን የለበትም። እንደዛም አናስብም። ይህ በእውነት ከሆነ ህይወታቸውን ከመጽሐፍ ቃል ጋር በትክክል ያሟሉ ሰዎች ለኃጢአታቸው የማይሽር ሰበብ ከማግኘት ወይም ደግሞ እኛ ፈጽሞ አልበደልንም ከማለት የሚከለክላቸው ምንም ነገር አይኖርም። አንዳቸው እንዲህ ይሉ ይሆናልና መጽሐፍ በእንዲህ ያለ ነገር ይፈጸም ዘንድ ግድ ከሆነ ፍጻሜው እንዲሆን መሳሪያ የሆኑትማ ከማንኛውም ወቀሳ ነፃ ሊሆኑ ይገባል። እንዲህ ከሆነማ መለኮታዊ መጽሐፍ የኃጢአት አገልጋይ መስሎ በታየ ነበር። የተነገረው ይፈጸም ዘንድ ሰዎችን በኃይል ወደ ተባለው ተግባር የሚገፋፋ በሆነ ነበር። ነገር ግን በዚህ ምክንያት ይህ አስተሳሰብ ስድብ ይመስለኛል ይላል የአሌክዛንድሪያው ኮከብ። የመንፈስ ቅዱስ ቃል ለማንም ሰው ለኃጢአት ጥበቃ ያደርጋል ብሎ የሚያስብ እንዲህ ያለ ንጹህ አእምሮ የሌለው ማንም ሊኖር ይችላል። ስለዚህ ማን ነው እንደዚህ አይነት ሐሳብ ያለ ይላል። ስለዚህ የማንም ሰው ተግባር መጽሐፍ ይፈጸም ዘንድ ብቻ የተደረገ ነው ብለን አናምንም። ነገር ግን መንፈስ ቅዱስ ሊሆን ያለውን ነገር ፍጹም በሆነ አስቀድሞ ማወቅ ተናገረ። ይህም ጊዜው ሲደርስ ክስተቱን በሚገልጸው ትንቢት ውስጥ እምነታችንን የሚያጸና ማረጋገጫ እንድናገኝና ከዚያ በኋላ ያለምንም ጥርጥር እንድንይዘው ነው ይላል የአሌክዛንድሪያው።
በቁጥር 28-30 ላይ ምዕራፍ 13 ወንጌላዊ ዮሐንስ ነገር ግን ከተቀመጡት ስለምን ይህንን እንዳለው ማንም አላወቀም። ይሁዳም ከረጢቱን የያዘ ስለሆነ ኢየሱስ ለባሉ የሚያስፈልገንን ግዛ ወይም ለድሆች ምጽዋት እንዲሰጥ ያለው ለእያንዳንዱ መስሏቸው ነበርና እርሱም ቁራሹን ከተቀበለ በኋላ ወዲያውኑ ወጣ፣ ሌሊትም ነበር ይላል። ቅዱስ ዮሐንስ አፈወርቅ የሚያስደንቅ ድንዛዜ ብሎ ይገረማል፣ ይደነቃል። እንዴት ሊሆን ይችላል? ጨርሶ ያራራልና ያላፈረ ይልቁንም ይበልጥ እፍረተ ቢስ ሆኖ ወጣ። ቶሎ ብለህ አድርግ የሚለውን ቃል አዛዥነት ወይም መካሪነትን የሚያሳይ ሳይሆን ተወቃሽነቱንና ሊያርመው ፈልጎ እንዳልተቻለው ክርስቶስ ሊያርመው ፈልጎ እንዳልተቻለው እምቢተኛ ስለሆነ እንደተወው የሚያሳይ ነው ይላል። ይህንን ደግሞ ወንጌላዊ ከተቀመጡት ማንም አላወቀም ይላል። ደቀ መዛሙርቱ ማን ነው ብለው በጠይቀውት እርሱ ቁራሽ እንጀራ አጥቅሼ የሚሰጠው እርሱ ነው ብሎ መልሶላቸው ሳለ አሁንም እንኳን ካላስተዋሉት እዚህ ላይ ታላቅ አስቸጋሪ ጥያቄ ሊፈጥር ይችላል። ምናልባት ማንም እንዳይሰማ በስውር በሹክሹክታ ተናግሮ ካልሆነ በቀር ዮሐንስም በዚህ ምክንያት በደረቱ ላይ ተደግፎ አሳልፎ ሰጪው እንዳይታወቅ ወደ ጆሮ ጠጋ ብሎ ጠየቀው። ክርስቶስም በተመሳሳይ ሁኔታ መለሰለት። ስለዚህ ያኔ እንኳን አላጋለጠውም ይላል። ይሁዳ ያኔ እንኳን በሐዋርያት ፊት አልተጋለጠም ነበር። የምታደርገውን ቶሎ ብለህ አድርግ ብሎ በጠንካራ ቃል ቢናገረውም እንኳን እነርሱ አላስተዋሉም። ነገር ግን ይህን የተናገረው ስለሞቱ ለይሁድ የተናገረው ነገር እውነት መሆኑን ያሳያቸው ዘንድ ነው። ለእነርሱ ነፍሴን ላኖራ ስልጣን አለኝ፣ ደግሞ ላነሳ ስልጣን አለኝ እና ከኔ ማንም አይወስዳትም ብሎ ነበርና እርሱ ሊይዛት እስከወደደ ድረስ ማንም ሊወስዳት አልቻለም። ሲፈቅድላት ግን ድርጊቱ ቀላል ሆነ። የምታደርገውን ቶሎ ብለህ አድርግ ሲል ይህንን ሁሉ ማመልከቱ ነበር። አሁንም ቢሆን አላጋለጠውም። ምክንያቱም ምናልባት ሌሎቹ በቁጣ ሲነጣጠቁት ወይም ጴጥሮስ ሊገድለው ይችል ነበርና ይላል አፈወርቅ። በዚህ ምክንያት ከተቀመጡት ማንም አላወቀም። ዮሐንስ እንኳን አላወቀምን ብሎ ይጠይቃል አፈወርቅ። ዮሐንስስ አላወቀም ወይ? እርሱም ቢሆን አላወቀም ይላል አፈወርቅ። ምክንያቱም አንድ ደቀ መዝሙር ወደ እንዲህ ያለ የክፋት ጥልቅ ይደርሳል ብሎ ሊጠብቅ አይችልም ነበርና ይላል። እነርሱ ራሳቸው ከእንዲህ አይነቱ በደል እጅግ የራቁ ስለነበሩ በሌላው ላይ እንዲህ ያለውን ነገር አይጠረጥሩም ነበር ይላል አፈወርቅ። ቀደም ሲል ስለ ሁላቸው አልናገርም እንዳላቸው ይህን ሰው እንዳልገለጠው ሁሉ እዚህ ስለ ሌላ ነገር እየተናገረ መስሏቸው ነበር። እርሱ ሲወጣ ሌሊት ነበር ይላል። ወንጌላዊ ሰዓቱን ለምን ትነግረናለህ ይላል። ለምን ነገርከን? ጊዜው ጨለማ እንደነበረ ሌሊት እንደነበረ ለምን ትነግረናለህ? ጨለማነቱ የጊዜው ጨለማነት እንኳን ከሐሳቡ ሊገታው እንዳልቻለና የእርሱን ድፍረት እንድንማር ነው ይላል፣ እንድናየው ነው ይላል። ነገር ግን ይህ እንኳን ሙሉ በሙሉ ግልጽ አላደረገውም ይላል። ይህ እንኳን ሙሉ ለሙሉ ግልጽ አልነበረም ይላል። አውግስጢኖስ ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት እውቀትን ትናገራለች የተባለው የዳዊት ትንቢት ተፈጸመ ይላል። ብርሃን ከብርሃን ጋር ይነጋገራል። በሌላ አነጋገር ጌታ ኢየሱስ ክርስቶስ የታመኑ ደቀ መዛሙርቱ ጋር እና ተከታዮቹ ጋር ይነጋገራል። ይታዘዙትና ይወዱት ዘንድ ከነርሱ ጋር ይነጋገራል አለ። ጌታ ኢየሱስ ክርስቶስ የታመኑ ደቀ መዛሙርቱን የተነጋገራቸውን ንግግር ቀን ለቀን ነገርን ታወጣለች የተባለውን ይፈጽማል አለ። ሌሊትም የተባለው ደግሞ ይሁዳ ጌታ ኢየሱስ ክርስቶስን ለማሳደድና በቁጥጥር ስር ለማዋል ከደገሱት ከማያምኑት አይሁድ ጋር በመገናኘቱ የተነጋገረውንና የተዋዋለውን ነው ይላል ይህ ፖሊቅ። ኦሪገን በእነዚህ ሁኔታዎች ውስጥ የሌሊቱን ምሳሌያዊ ትርጉም መረዳት ተገቢያችን ነው ይላል። ይሁዳ የወጣበት ሰዓት ሌሊት ነበረ መባሉን የግድ መረዳት አስፈላጊ ነው ይላል። ይህም ሰይጣን በገባበት ጊዜ በይሁዳ መንፈስ ላይ የሰፈነውን ሌሊት ያመለክታል ይላል ኦሪገን ኮሜንታሪ ኦን ዘ ጎስፔል ኦፍ ጆን ቡክ 32 ነምበር 313 ላይ ማለት ነው። ኦሪገን እርሱ በእርግጥ ወጣ፣ እራት ከተበላበት ቤት ብቻ ሳይሆን ወጣ የተባለው ይላል። ይሁዳ ወጣ የተባለው በቀላል አነጋገር በመጨረሻው ደረጃ ከጌታ ከኢየሱስ ክርስቶስ ተለይቶ ሄደ። ይሁዳ የተቆረሰ ህብስትን ከተቀበለና ሰይጣን በእርሱ ውስጥ ከገባ በኋላ ከኢየሱስ ጋር በአንድ ስፍራ መቆየትን ሊሸከም አልቻለም ብለን እናምናለን። በእርግጥም በቤልዘቡልና በጌታ መካከል ምንም አይነት ስምምነት ሊኖር አይችልምና ይላል። በክርስቶስና ቤልሆር ግንኙነት የላቸውምና፣ ስለዚህ እንደተቀበለ ፈጥኖ ወጣ፣ ከማህበሩ ተለየ ይላል ኦሪገን ኮሜንታሪ ኦን ዘ ጎስፔል ኦፍ ጆን ቡክ 32 ላይ ማለት። ዮሐንስ በምዕራፍ 13 ቁጥር 31-32 ድረስ እንዲህ ይላል። ከወጣም በኋላ ኢየሱስ እንዲህ አለ፣ አሁን የሰው ልጅ ከበረ፣ እግዚአብሔርም ስለርሱ ከበረ። እግዚአብሔር ስለርሱ የከበረ ከሆነ እግዚአብሔር ደግሞ ራሱን ያከብራል፣ ወዲያውም ያከብረዋል አለ። ቅዱስ ዮሐንስ አፈወርቅ እግዚአብሔርም እርሱን በራሱ ያከብረዋል ማለት ምን ማለት ነው ይላል። በሌላ አካል ሳይሆን በገዛ ራሱ በመለኮታዊ ኃይሉ ያከብረዋል ማለት ነው። ወዲያውም ያከብረዋል። ይህ ማለት ከመስቀሉ ጋር በተመሳሳይ ጊዜ ማለት ነው። ምክንያቱም ከብዙ ጊዜ በኋላ አይሆንም፣ ወይም ደግሞ እስከ ሩቅ የትንሣኤ ዘመን ድረስ አይጠብቅም። ክብርን የሚያሳየው ያኔ ብቻ አይደለም፣ ነገር ግን ወዲያውኑ በዚያ በመስቀሉ ላይ ክብሩን መታየት ይጀምራል ማለቱ ነው። እናም በተሰቀለ ጊዜ ፀሐይ ጨለመች፣ ዓለቶች ተሰነጠቁ፣ የቤተ መቅደሱ ማገራጃ ከላይ እስከ ታች ተሰነጠቀ፣ ለሁለት ተቀደደ። የብዙ ቅዱሳን ስጋ ከሙታን ከመቃብር ተነሳ፣ በመቃብራትም ተከፈቱ። ጠባቂዎችን ባጠገቡ ተቀመጡ። ነገር ግን በስጋው ላይ ድንጋይ ተጭኖ ሳለ ስጋውን ተነሳ። 40 ቀናትም ካለፉ በኋላ የመንፈስ ቅዱስ ስጦታ ወረደ። ወዲያውም ሁሉ ስለርሱ ሰበኩ። ይህ በራሱ ያከብረዋል ወዲያውም ያከብረዋል የሚለው ቃል ትርጉም ነው ይላል አፈወርቅ።
በመላእክትም ወይም በሊቃነ መላእክት ወይም በሌላ በማንኛውም ኃይል ሳይሆን በራሱ በገዛ ራሱ አከበረው ይላል። ታዲያ በራሱ እንዴት አከበረው? ሁሉን ነገር ለወልድ ክብርን በማድረግ ነው ይላል አፈወርቅ። ይሁን እንጂ ሁሉን ያደረገው ወልድ ራሱ ነው። እርሱ ወልድ ያደረጋቸውን ነገሮች ሁሉ ወደ አብ እንዴት እንደሚያስጠጋት ትመለከታለህ። ምክንያቱም ከአብ የተለየ አይደለምና ይላል አፈወርቅ። በቁጥር 33 ላይ ወንጌላዊ ልጆች ሆይ ገና ጥቂት ጊዜ ከእናንተ ጋር ነኝ፣ ትፈልጉኛላችሁ። ለይሁድም እኔ ወደሚሄድበት እናንተ ልትመጡ አትችሉም፣ አይቻላችሁም እንዳልኳቸው አሁንም ለእናንተ ደግሞ እላችኋለሁ ይላል። ቅዱስ ዮሐንስ አፈወርቅ ገና ጥቂት ጊዜ ከእናንተ ጋር እቆያለሁ በማለት በመጀመሪያ ነፍሳቸውን ለምን አስጨነቃት ይላል። ለይሁድማ ይህንን መናገሩ በምክንያት ነበር። እኛ ግን ለምን ከነዚህ ልከኞች ጋር በአንድ መስመር ላይ ታስቀምጠናለህ ቢሉትስ ተመልከት፣ በፍጹም እንደዚህ አላደረገም ይላል። ታዲያ ለምን ለይሁድ እንዳልኋቸው አለ። አሁን መከራ ስለመጣባቸው በድንገት የተናገረው ሳይሆን ከመጀመሪያው ጀምሮ ያውቀው እንደነበርና እነርሱም ይህንን ለይሁድ ሲናገር የሰሙ ምስክሮች መሆናቸውን ሊያሳስባቸው ነው። ስለዚህ ለይሁድ እንዳልኋቸው የሚለው ሲሰሙ አባባሉ ለእነርሱም በተመሳሳይ ትርጉም የተነገረ እንዳይመስላቸው ልጆች ሆይ የሚለውን ቃል ጨመረ። እንግዲህ ይህንን የተናገረው ሊያስጨንቃቸው ሳይሆን ሊያጽናናቸው ነው ይላል አፈወርቅ። የሚመጣባቸው አደጋ በድንገት ደርሶ ከተገቢው በላይ እንዳያናውጣቸው ነው። እኔ ወደሚሄድበት እናንተ ልትመጡ አትችሉም። የእርሱ ሞት መለየት መሆኑንና ሊጠፋ ሊበሰብስ የሚችል ስጋ ሊገባ ወደማይችልበት ወደ ተሻለ ስፍራ መሄድ መሆኑን ያሳያል። ይህንን የተናገረው ለእርሱ ያላቸውን ፍቅር እንዲቀሰቅስና ይበልጥ እንዲያቀጣጥለው ነው ይላል አፈወርቅ። ከምን ወዳቸው ጓደኞቻችን አንዱ ከኛ ሲለይ ፍቅራችን እጅግ እንደሚበረታ ታውቃላችሁ። ይልቁንም እኛ መሄድ ወደማንችልበት ስፍራ ሲሄድ ደግሞ ፍቅሩ ይበልጣል አለ። እንግዲህ እነዚህን ቃላት የተናገረው አይሁድን ለማስፈራራት ሲሆን በደቀ መዛሙርቱ ልብ ውስጥ ግን ናፍቆትን ለመቀስቀስ ነው አለ። ስፍራው እኮ እነርሱ ብቻ ሳይሆኑ እናንተም እንኳን የመወዳችሁ ልትመጡበት የማትችሉበት ታላቅ ስፍራ ነው ማለቱ እዚህ ላይ የገዛ ክብሩን ያሳያል አለ። አሁንም ለእናንተ ደግሞ እላችኋለሁ። ለምን አሁን አለ? ለእነርሱ በአንድ መንገድ ለእናንተ ደግሞ በሌላ መንገድ ማለትም ከእነርሱ ጋር አይደላችሁም ማለቱ ነው። ታዲያ አይሁድ መቼ ፈለጉት? ደቀ መዛሙርቱስ መቼ ፈለጉት? ደቀ መዛሙርቱ በሸሹ ጊዜ ፈለጉት። አይሁድ ግን ከተማቸው በተያዘች ጊዜና የእግዚአብሔር ቁጣ ከየአቅጣጫው በወረደባቸው ጊዜ ሊሸከሙት የማይችሉትና ሊገለጽ የማይችለውን መከራ በተቀበሉ ጊዜ ፈለጉት። ያ ማለት በ70 ዓመተ ምህረት በሮማ ቄሳሮች መከራ በደረሰባቸው ጊዜ ማለት በጥጦስ ዘመን መከራ በደረሰባቸው ጊዜ አጥብቀው ፈለጉት። ስለዚህ ለአይሁድ ያን የተነገረውን ስላላመኑ ነበር። ለእናንተ ግን መከራው ሳይታሰብ እንዳይመጣባችሁ አሁን ነግሬያችኋለሁ ማለቱ ነው ይላል አፈወርቅ። በቁጥር 34 35 ላይ እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁም እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ አላቸው። አፈወርቅ እነዚህ ነገሮች በሰሙ ጊዜ እንደተተው አድርገው ሊጨነቁ ስለሚችሉ የበጎ ነገር ሁሉ ስርና በመጠበቂያ በሆነችው በፍቅር ያጽናናቸዋል ይላል። የበጎ ነገር ሁሉ ስርና መጠበቂያ የሆነችው ፍቅር ናትና በመሄድ ታዝናላችሁ፣ ነገር ግን እርስ በርሳችሁ ብትዋደዱ ይበልጥ ትበረታላችሁ እንዳላቸው ያህል ነው አለ አፈወርቅ። ታዲያ ይህንን ለምን በቀጥታ አላለውም? ከዚህ ይልቅ ይበልጥ የሚጠቅማቸው ነገር ስለተናገረ ነው ይላል። በዚህም መለያ ምልክት በመስጠት ማህበሩ ቤተክርስቲያን ከቶ እንደማይጠፋ አሳየ። ይህን የተናገረው አሳልፎ ሰጪው ከእነርሱ ከተለየ በኋላ ነው ይላል። አሳልፎ ሰጪው ይሁዳ ከእነርሱ ከተለየ በኋላ ነው ይህን የተናገረው። ታዲያ በብሉይ ኪዳን ያለውን ትእዛዝ እንዴት አዲስ ትእዛዝ ብሎ ይጠራዋል ይላል አፈወርቅ። ማለት እርስ በርሳችሁ ተዋደዱ ባልንጀራህን ውደድ እግዚአብሔርን ውደድ የሚለው ትእዛዝ እኮ በብሉይ ኪዳንም ነበረ። ታዲያ እንዴት አዲስ ብሎ ይጠራዋል? በአይነቱ ባፈጻጽሙ አዲስ ስላደረገው ነው። ስለዚህ እኔ እንደወደድኳችሁ በማለት ጨመረበት። እናንተ አስቀድማችሁ መልካም ስላደረጋችሁልኝ የውለታ ዕዳ አልመለስኩላችሁም፣ ነገር ግን እኔ ራሴን ቀደምኩላችሁ ወይም ሰጠሁላችሁ፣ አሳልፌ ሰጠሁላችሁ ማለቱ ነው። እናንተም ምንም ዕዳ ባይኖርባችሁ እንኳን ለምትወዷቸው እንዲሁ መልካም ልታደርጉ ይገባል። ሊያደርጓቸው ስለሚገቡት ታምራት መናገሩን ትቶ ፍቅርን የእነርሱ መለያ ምልክት አደረገዋል። ለምን ካላችሁ ፍቅር ከታምር ይበልጣል ይላል አፈወርቅ። ምክንያቱም ሰዎችን ቅዱስ አድርጎ ይበልጥ የሚያሳያቸው ይህ ነውና የበጎነት ሁሉ መሰረትና በእነዚህም ነው ሁላችን የምንድነው በዚህ በፍቅር ነውና የምንድነው ደቀ መዝሙር መሆን ማለት ይህ ነው። የኔን ፍቅር ስትመስሉ ባዩአችሁም ጊዜ ሰዎች ሁሉ ያመሰግኗችኋል ማለቱ ነው። በፍቅራችሁ እርስ በርሳችሁ ባላችሁ ፍቅር የኔ ደቀ መዝሙር መሆናችሁ በዚህ ይታወቃልና። በቁጥር 36 38 ላይ ወንጌላዊው ስምዖን ጴጥሮስም ጌታ ሆይ ወዴት ትሄዳለህ አለው። ኢየሱስም ወደምሄድበት አሁን ልትከተለኝ አትችልም፣ ነገር ግን በኋላ ትከተለኛለህ ብሎ መለሰለት። ጴጥሮስም ጌታ ሆይ አሁን ልከተልህ አለመቻሌ ስለምንድር ነው? ነፍሴንስ እንኳን ስላንተ እሰጣለሁ አለው ይላል። አሁን ወደምሄድበት እናንተ ልትከተሉኝ አትችሉም ካለ በኋላ ወዴት ትሄዳለህ ብሎ ይጠይቃል ማለት ነው ጴጥሮስ። አውግስጢኖስ ጌታ እሱን የመከተል እድል ለጊዜው መተላለፍ እንዳለበት አስታወቀ ይላል። ሆኖም ጴጥሮስ ተስፋን እንዲቆርጥ አላደረገውም። በተቃራኒው በኋላ ግን ትከተለኛለህ በማለት ያንን ተስፋ ሰጠው። ጴጥሮስ ሆይ ለምን እንዲህ ትቸኩላለህ ይላል አውግስጢኖስ። አለቱ ከቅዱስ መንፈሱ በሚወጣው ጽናት ገና አልተባረከም ነበር። አሁን አትችልም ተብለሃልና ራስህን ወደ ላይ ከፍ አታድርግ፣ በኋላ ግን ትከተለኛለህ ተብለሃልና ደግሞ ወደ ተስፋ መቁረጥ አትውደቅ ይለዋል ጴጥሮስን።
ኮሜንታሪ ኦን ዘ ጎስፔል ኦፍ ጆን ትራክት 66 ላይ ማለት ነው። አፈወርቅ ፍቅር ታላቅ ነገር ነው ይላል። ማለት ጴጥሮስ ወዴት ትሄዳለህ ብሎ እከተላለሁ ነፍሴን ደግሞ አሳልፌ እሰጣለሁ እያለ ክርስቶስን ለክርስቶስ መናገሩ ይህንን የተመለከተው ተወዳጁ የቆስጠንጢንያ ሊቅ አፈወርቅ ፍቅር ታላቅ ነገር ነው፣ ከእሳትም ይልቅ ይበረታል አለ፣ እስከ ሰማይ ድረስ ይወጣል፣ እርሱንና የእርሱ የሚቀድ ኃይል ሊገታ የሚችል ምንም አይነት እንቅፋት የለም ይላል። እናም ያ እጅግ ቀና የሆነው ጴጥሮስ እኔ ወደሚሄድበት እናንተ ልትመጡ አትችሉም የሚለውን በሰማ ጊዜ ምን አለ? ጌታ ሆይ ወዴት ትሄዳለህ አለው። ይህንን ያለው ግን ለማወቅ ፈልጎ ብቻ ሳይሆን ለመከተል ካለው ታላቅ ጉጉት የተነሳ ነበር ይላል አፈወርቅ። እኔ እመጣለሁ ብሎ በግልጽ ለመናገር ገና አልደፈረም ነበር። ነገር ግን ወዴት ትሄዳለህ አለ። ክርስቶስም የመለሰውን ለቃላቱ ሳይሆን ለልቡ ሐሳብ ነበር አለ። እርሱ መከተልን ይሻ እንደነበር ክርስቶስ እኔ ወደ መሄድበት አሁን ልትከተለኝ አትችልም ካለው በግልጽ ይታያልና መከተልን ናፍቆ እንደነበርና በዚህም ምክንያት ጥያቄውን እንዳቀረበ ተመለከትከን ይላል አፈወርቅ። በኋላ ግን ትከተለኛለህ የሚለውን በሰማ ጊዜ እንኳን ናፍቆቱን ሊገታ አልቻለም። ምንም እንኳን መልካም ተስፋን ቢያገኝም እጅግ ከመቸኮሉ የተነሳ በቁጥር 37 ላይ እንዲህ አለ። ጴጥሮስ ጌታ ሆይ አሁን ልከተል ለምን አልችልም? ነፍሴን ስላንተ አሳልፌ እሰጣለሁ አለ ጴጥሮስ፣ ቀናዩ ጴጥሮስ። በቁጥር 38 ላይ ኢየሱስም እንዲህ ብሎ መለሰለት፣ ነፍስን ስለኔ ትሰጣለህን? እውነት እውነት እልሃለሁ 3 ጊዜ እስክትክደኝ ድረስ ዶሮ አይጮህም አለው። ቅዱስ ዮሐንስ አፈወርቅ ጴጥሮስ ሆይ ምን እያልክ ነው ይለዋል። ምን እያልክ ነው? እርሱ አትችልም እያለ አንተ ግን እችላለሁ ትላለህን? ስለዚህ ከዚህ ፈተና የተነሳ ፍቅርህ ከላይ የሚሰጠውን መለኮታዊ ረድኤት ከሌለበት ምንም እንዳልሆነ ታውቃለህ ይለዋል አፈወርቅ። ክርስቶስ ለእርሱ ከማሰቡ የተነሳ ያንን መውደቅ ወይም ደግሞ ክደትን እንደፈቀደለት ከዚህ ግልጽ ነው ይላል አፈወርቅ። በመጀመሪያዎቹ ቃላት ሊያስተምረው ወዶ ነበር። ነገር ግን እርሱ በገዛ ግትርነቱ በጸና ጊዜ ክርስቶስ ወደ ክደት አልወረወረውም ወይም አላስገደደውም። ነገር ግን የገዛ ድካሙን ይማር ዘንድ ለብቻው ተወው ይላል አፈወርቅ። አስቀድሞ ክርስቶስ አሳልፎ ሊሰጥ እንደሆነ በተናገረ ጊዜ ጴጥሮስ አይሁን ጌታ ሆይ ይህ ከቶ አይድረስብህ ብሎ ነበር በማቴዎስ 16:26 ላይ። ያኔ ተገሰጸ እንጂ አልተማረም ነበር። በተቃራኒውም ደግሞ ክርስቶስ እግሩን ሊያጥበው በወደደ ጊዜ እግሬን ከቶ አታጥበኝም አለ። አሁን ልትከተለኝ አትችልም የሚለውን ሲሰማ ሁሉ ቢክድሁን የከቶ አልክድህም ይላል። በዚህም የመቃወም ልማዱ ምክንያት ወደ ስንፍና ከፍ ሊል ስለሚችል አፈወርቅ ኢየሱስ በመቀጠል ለእርሱ እንዳይታዘዝ እንዳይቃወመውም ያስተምረዋል። ሉቃስም ክርስቶስ እኔ ግን እምነትህ እንዳይጠፋ ስላንተ ለመንኩ ማለቱን ሲነግረን ይህንኑን ያመለክታል። ይህን ማለቱ ነው። ይህም ፈጽመህ እንዳትጠፋ ማለት ነው። በሁሉም መንገድ ትሕትናን ያስተምረው ነበር። የሰው ባህሪ በራሱ ምንም እንዳልሆነ ያስረዳው ነበር። ነገር ግን ታላቅ ፍቅሩ ለመከራከር ዝግጁ ስላደረገው በኋላ ላይ መላውን ዓለም የማስተዳደር አደራ በሚቀበልበት ጊዜ በዚህ ነገር እንዳይያዝ ያጋጠመውን እያሰበ ራሱን ያውቅ ዘንድ አሁን አረጋጋው ይላል። የእርሱን መውደቅ ብርቱነት ተመልከቱ። በአንድ ወይም በሁለት ጊዜ ብቻ አልሆነም። ይልቁንም በዚህች አጭር ሰዓት ውስጥ 3 ጊዜ የክደት ቃላትን እስኪያወጣ ድረስ ራሱን ስቶ ነበር ይላል አፈወርቅ። ይህም እንደተወደደው መጠን እርሱ እንዳልወደደ ለእርሱ ግን ያ በተወደደበት መጠን ልክ ፍቅር እንደሌለው ይማር ዘንድ ነው። ይሁን እንጂ እንዲህ የወደቀ ለነበረው ሰው እንደገና ከነዚህ ይልቅ ትወደኛለህን የሚለውን ጥያቄ ክርስቶስ በኋላ ጠየቀው። ስለዚህ ክደቱ የተፈጸመው ፍቅሩ በመቀዝቀዙ ሳይሆን ከላይ ካለው ረድኤቱ በመራቆቱ ነበር። ክርስቶስ የጴጥሮስን ፍቅር ይቀበላል። ነገር ግን በእርሱ ምክንያት የመጣውን የመቃወም መንፈስ ይቃወማል አለ። የምትወድ ከሆንህማ የሚወደውን አካል ልትታዘዝ ይገባል። እኔ ላንተም ሆነ ካንተ ጋር ላሉት አትችሉም አልኩኝ። ታዲያ አንተ ለምን ትከራከራለህ? እግዚአብሔርን መቃወም ምንኛ ከባድ እንደሆነ ታውቃለህን? እኔ የተናገርኩትን ነገር ሳይፈጸም መቅረት የማይችል መሆኑን በዚህ መንገድ መማር ካልወደድክ በክደት ትማረዋለህ ማለቱ ነው ይላል አፈወርቅ። 3 ጊዜ ትክደኛለህ ለምን አለው ለሚለው ይህ መካድህ ላንተ እጅግ ሊታመን የማይችል መስሎህ ነበር። ምክንያቱም ያንን ክህደትን ጨርሶ አላስተዋለውም ነበር። የክርስቶስን ቃል ግን በልብ ታውቀው ነበር። ይሁን እንጂ ጨርሶ ያልጠበቀው ነገር ተፈጸመ። ነፍሴን ስላንተ አሳልፌ እሰጣለሁ፣ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለው የሚለውን ሰምቶ ስለነበር ወዲያውኑ ወደዚህ ፊት ዘለለ። ያላረካ ጉጉትና ወደ በጎነት ጥግ ለመድረስ ታላቅ ፍላጎት ነበረውና ጴጥሮስ። ነገር ግን ክርስቶስ እነዚህ ነገሮች በስልጣን መናገር የገዛ ራሱ ብቻ መሆኑን ያሳይ ዘንድ እንዲህ አለ፣ ነፍስህን ስለኔ ትሰጣለህን? እውነት እውነት እልሃለሁ 3 ጊዜ እስክትክደኝ ድረስ አሁን ዶሮ አይጮህም። ይህ ማለት አሁንኑ ማለት ነው። በመካከሉ ጥቂት ጊዜ ብቻ ነበርና ይህንን የተናገረው ሌሊቱ እጅግ በረፈደበትና የመጀመሪያውና ሁለተኛው ክፍል ሌሊት የማዘን ጥበቃ ባለፈበት ሰዓት ነበር ይላል አፈወርቅ። ስለዚህ ጴጥሮስ 3 ጊዜ አሁን ትክደኛለህ መባሉ የክርስቶስን ቃል ባለመስማቱ ክርስቶስ ጴጥሮስን በወደደበት መጠን ጴጥሮስ ግን ለክርስቶስ ያ በዛ መጠን ልክ ፍቅር ስላልነበረው ነው። ፍቅር ቢኖረው ኑሮ ይላል አፈወርቅ የሚናገረውን ንግግር የክርስቶስን ንግግር በተቀበለው ነበርና ማለት ነው ይላል። የዮሐንስ ወንጌል ምዕራፍ 13 ማብራሪያ ይህን ይመስላል። በሚቀጥለው ክፍል እስከምንገናኝ ድረስ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።